ላላ ኦላላ ኦላላ ያልጠበቅኩት ያልገመትኩት ያላሰብኩት ይሆናል ብዬ አስቤ ያላቅም ነበር ጋይስ። ኦ ማይ ጎድ እኔ ያሰብኩት ሌላ ነገር ነው የሆነው ደግሞ ሌላ ነገር ነው። ተመስገን ፍቅርዬ ደግሞ እንደዚህ ያማረብሽ ውይ 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 አማላይ ሆነሻል ፍቅር። ሃፒ በርዝዴይ ትላለህ። ልደቷ መሰለኝ እየደረሰ ነው። በዚህ አካባቢ ይመስለኛል ልደቷ። እንኳን ተወለድሽ የኔ ቆንጆ አማላይ ሆነሻለኝ አማላይ ሆነሻል። እና እንግዲህ ፍቅርዬ እኔ ውድ በጣም ነው የምወዳት ታውቃላችሁ። ፍቅር በጣም ጎበዝና ጠንካራ ሴት ናት። ብዙ ጊዜ ወርቃ የተነሳች ሴት ናት። እና እንኳን ተወለድሽ የኔ ቆንጆ። እንግዲህ ያኛው ቻናሏ ቢኖር እስካሁን የት እንደምትደርስ አስቡት። እና አዲሱ ቻናሏም እያደገ ነው። ሰብስክራይብ አርጓት እና የኔ ቅመም የኔ ቆንጆ የኔ ቸኮላታ ሃፒ በርዝዳይ። ሌላ ደግሞ ሀይሚና ብሩክ ዛሬ ማለት ነው እኔ ያስታረቃቸዋል ብዬ ያሰብኩት ሌላ ሰው ነው። ብሩኬ ወደ ቤቱ ይመለስና ሀይሚ ቅርታ ጠይቀዋለች። ከዛ አብሮ ይቀጥላሉ። ምክንያቱም ሰላም እንደሆኑ የሚያስታውቅበት ብዙ ነገር አለ። ትናንትና ብሩኬ በእርግጠኝነት ወደ ቤቱ ተመልሶ ነው ያደረ። ሲቀጥል ደግሞ ጌሜ ነገ ማታ ነው እንዳትቀሩ ተብላችኋል። አዳሜ ማለት ነው እንዳትቀሩ። ጊፍታችሁን ሰብሰብ አድርጋችሁ ጠብቁ። ኦኬ አንደርስታንድ ሚ እና እንግዲህ ያው ሰሞኑን ታውቃላችሁ ላይ ቢያልገቡ የሀይሚ ጌም ስለሆነ ሁሉም ጊፍተሮች ሰብሰብ አድርገው እንዲያስቀምጡ ተብሎ ነው። እንግዲህ ለሀይሚ ያልሆነ ትላለህ እና የምትወዷት ሰዎች እንግዲህ ነገ እንዳትሸነፍ አበረታቷት። ግን እኮ ብትሸነፍም ባትሸነፍም ምንም ችግር የለው። ምክንያቱም ምስኪኖችን ማብላት ነው። እንደውም ብትሸነፍ ነው ለሷ አሪፍ ማለት ነው። የሆነ ጽድቅ የምታገኝበት መንገድ ነው። እና ደግሞ ማለት ነው ትናንትና ስቶሪው ግን ማለት ነው እንኳን ያለ ሂዩማን ሄር ያለ ፊልተር መመጣለው ያለችው ማለት ነው። አይ ሀይሚ አንቺ እኮ በቃ ቆንጆ እንደሆንሽ እኛ እናውቃለን። ሲጀመር ቁንጅናሽ የተረጋገጠ ነው። ምንም ሂዩማን ሄርን ባታረጊ ምንም ባታረጊ ቆንጅዬ ልጅ ነሽ። እንትናም ብትሆን ቆንጅዬ ናት። ግምጄም ብትሆን ቆንጆ ናት በራሷ ኮንፊደንስ። እንደው አሁን ግንባሯ ገባ ያለ ሆኖ የሆነ ጊዜ ሜካፕ ተሰርታ በስማም ሊበሏት ነበርና አሁን ለሷ ሚስማማትን መጀመሪያ ከኢትዮጵያ እንደገባች አላወቀችም ነበረ እንዴት እንደሆነ ሚስማማትን ምናምን እንደዛ ተሰርታ ስለምታገን ግንባሯ ወጥቶ ነበር። አሁን ግን ለሷ የሚመቻትን ከወደፊት አምጥታ እየተሰራች ነውና ሁለታቸውም ያምራሉ። ቁንጅናማ ሁለቱም ያምራሉ። የምር ቅርጻቸው አቋማቸው ግን አሁን ግምጄ ማለት ነው አረ የምር አንዳንድ ያለባበስሽን አስተካከይ። ከዛ ውጭ ትመችኛለሽ። ጎበዝ ነብር ጀግና ነሽ። ግን ይሄን ብርትሽን የምታሳዩ ፓርት በጣም ነው የሚያናድደኝ። ይቅርታ አድርጉልኝ። ምንድነው ዋይ ትመችኛለሽ። ጎበዝ ነሽ። ከአረብ ሀገር ተመልሰሽ ጠንካራ ሆነሽ የማንንም ስድብ ንትርክ ሳሰሚ እዚህ መድረስሽ በጣም ደስ ብሎኛል። ግን ማለት ነው ግምጄ እምብርትሽን አታሳይ። በጣም ይደብራል። ቆንጆ ልብስ ልበሽ አለባበስሽን አስተካከይ። ከዛ ውጭ ጀግና ናችሁ ሁለታችሁም። በቃ እኔም ለማንም አለለም። ሁለታችሁም ያሸንፉ። በቃ ቢሸናነፉ ራሱ ለኔ ማንም ተሸናፊ አይደለም። ሀይሚን ብትሸነፍ ነዲያንን የምታበላ ያቺኛውን ብትሸነፍ ምስኪኖችን የምታበላ። ስለዚህ ለሁለቱም ቢሸነፉም ጥቅም አለው፣ ባይሸነፉም ደግሞ ሞራላቸው ደስ ይላለኝ። እና እንግዲህ ጌሙ አልቀረም። ነገ ጌም አለኝ እንድትዘጋጁ ተብላችኋል። ተዘጋጁ ማለት ነው። እኔማ ጊፍት መስጠት አልወድም፣ አልችልበትም፣ የለኝም። እንዴት ነው ግን ጋይስ ጊፍት የሚሰጡት? እግዚኦ ማረና ቅመሞች ግን ከየት እያመጣችሁ ነው የምትሰጡት ጊፍት? የምር እየገዛችሁ ነው በብራችሁ? ከማን የምትገዙት? እንዴት ነው የሚገዛው? ይሄን ነገር ራሱን ያላቅም። ይቅርታ አድርጉልኝና ብቻ ጊፍተሮች ምናምን ሬዲ ሁኑ ብያችኋለሁ። ይሁን ለማንኛውም እና ሀይሚ እንግዲህ መልካም ጨዋታ ይሁንልሽ የኔ ቅመም የኔ ቆንጆ የኔ ቸኮላታ ትላለህ። ካሁን በፊትም ብሩኬ ከብዙ ሰው ጋር ገጥሞ ያውቃል፣ ግን ተሸንፎ አያውቅም። እና ይሄ ጌም ያማረ እንዲሆንልሽ ዛሬ የምትሰሯት ነገር ወሳኝ ናትና በእርግጠኝነት ነው የምላችሁ ነገ የሀይሚ ጌም ስለሆነ አይጣሉም። በቃ ታርቀው ነው የሚመጡት። ብሩኬም ሀይሚም ሰላም ሆኖ ነው የሚመጡት። ሲሆን ይሄ ትናንትና ያደረበት ልጅ እሱ ይዞ ሄዶ ሌላ ቪዲዮ ይሰሩ ይሆናለኝ ከዛ በኋላ ምክንያቱም እሱ አብራችሁ እንድትሆኑ ፈልጋለሁ እንድትጣሉ ነግሮታል። በቃ የተፈጠረውን ነገር አውቋል። ስለዚህ ለምን ተጣላችሁ ምናምን እነዚህን ጥያቄዎች እየጠየቀው ነበረ። ከሱ ጋር ሄዶም ሊያስታርቃቸው ይችላልኝ። ከዛ ውጭ ግን ምንም አይፈጠርም። ሀይሚም ይቅርታ ጠይቀዋለች፣ ብሩኬም የሀይሚን ይቅርታ ተቀብሎ ይቀጥላሉ እንጂ ዛሬ ችግር አይፈጥሩም፣ አይጣሉ። ምክንያቱም ድራማ ለመስራት ቢሉ እንኳን አይመችም። ነገ የሀይሚ ጌም ነው። ዛሬ ከብሩኬ ተጣልተው ሀይሚ ነገ ብቻዋን አትገባም። ነገ ሰብሰብ ብሎ ስለሚመጡ
ዛሬ ችግራቸውን ይፈቱና አንድ ቪዲዮ ይኖራል። ሀይሚ ብሩኬን ይቅርታ ጠይቀዋለች። ከዛ ብሩኬ ደግሞ ይቅርታውን ይቀበልና ሲሆን ከቅዱስ ጋርም ታስታርቀውና ያኔ መጥቶ አብሮ እሱም ይቅርታ ጠይቆ ከዛ በቃ ኖርማል ሆነው ይቀጥላሉ ማለት ነው። ግን እንደዛ አይነት ነገር እንዲለመድሽ አልፈልግም ሀይሚ ማለት እንደዛ ነገር አታርጊ። የምር ወንድ አምጥተሽ ፍራንክ ማድረግ በጣም ከባድ ነው፣ ይቅርብሽ። ምክንያቱም ዋጋ ያስከፍላል፣ ይደብራል፣ ጥሩም አይደለም፣ ጥሩም ስላልሆነ ማለት ነው እንደዛ አይነት ነገር። እኔ ሀይሚን መወዳት በቃ ወንድ አትቀያየርም፣ ደስ ትለኛለች። ከአንድ ሰው ጋር ነው የምትሰራው። ከአንድ ሰው ጋር ሁሌ ስሪ ማለት ነው። ሌላ ሰው ማምጣት በተለይ ከወንድ ጋር ይሄ መበቃቀል ምናምን እኔ እንጃ። እና ብሩኬ በቀል ያሰበ አይመስልም እንግዲህ አናውቅም። ግን የፈራሁት ነገር የሆነ ሴት ይዞ እንዳይሄድ ምናምን ፍርሃት ምናምን አለኝ። ግን አይወስድም፣ በእርግጠኝነት አይወስድም ብዬ ነው የማስበው። ዝም ብሎ ብቻውን ወደ ቤት ይሄዳል። ሀይሚ ይቅርታ ጠይቀዋለች፣ ታስረዳለች ምናምን። ፍራንክ መሆኑ ገብቶታለኝ። ትንሽ ሊያጨናንቃት ነበረ። ባለፈው ራሱ ፍራንኩ ሊረዝም ሲል ነው ሀይሚ ሙሽዬ ጋር ሄዳ ያጠረበትና አሁንም ሌላ መንገድ ሌላ ዘዴ እያሰበ ነበረ። ግን ያሰበው ነገር ሳይከሽፍበት አልቀርም። ምክንያቱም እዛ ልጅ በቪዲዮ መጣ ጠፋው ብሎ ትንሽ ሊያንጫጫቸው ነበረ ሀይሚንም ጓደኞቹንም። ምክንያቱም እነ ፍጹም ጋር ምናምንም አልሄደም። የሄደው ሌላ ጓደኛ ራቅ ወዳለ ሰው ነው። ከዛ እሱ ጋር እንግድነት ሲሄድ አጅሬው ጀለስ ለምን ቪዲዮ አልቀርጽም ብሎ አምሮ ላይ እራት ልጋብዙና ቪዲዮ ልቅረጽ ብሎ ሂሳብ እኮ ነው የሚሰራ ህዝቤ። ጋይስ ህዝቤ ሂሳብ ነው የሚሰራና ቪዲዮ ቀርጾ ምናምን የሰራው እዛ ስላደረ ይመስለኛል። እና ወደ ቤቱ ሄዳል ብዬ ነው ማስበው እንጂ ሌላ እንዳሰብ ነው ይፈጠራል ብዬ አላስብም። በእርግጥ አንዳንዴ ከግምት ውጭ የሆነ ነገር ይሰራሉ። ግን ዝም እየሳሰበው ብሩኬ ዝም ብቻውን ሄዶ ሀይሚ ይቅርታ ጠይቀው ከዛ ሰላም የሚፈጥሩ ይመስለኛል። ሰላም ይፍጠሩ እንግዲህ፣ እኛ ደስ ይለናል። ሰሞኑን የምትሰሩት ነገር በጣም ተመችቶን ነበረ። ይሄ ፍራንኩ ምናምን ፈኒ ነገሩ በጣም ተመችቶኝ ነበረ። ማታ ማታ እያሳቃችሁ ነበረ። ሌላ ፍቅርዬ የኔ አማላይ ወይ ዋንቺ እንደዚህ ያማረብሽ ይሄ ውበት ከየት ነው የመጣው ባክሽ? አቤት ቁንጅና! አቤት ውበት! የምር በጣም ነው የምታምሩ የኔ ቆንጆ። ሀፒ በርዝዳይ ልደቷ ይመስለኛል እንግዲህ ኬክ ይዛ ምናምን ፎቶ አይቻለሁ። የሆነ ቦታ ማይቻታለሁ ሜካፕ ቤት እና የኔ ቆንጆ አምሮብሻል፣ ዝንጥ ብለሻል። ሴቶችዬ እንደዚህ ሆኑ። ካለ ወንድ መኖር አንችልም ብላችሁ የምታስቡ ሰዎች ፍቅርን ይባት ማለት ነው። ወንድ እየተከተላችሁ የምትለምኑ ምናምን በቃ እንደዚህ ነው። እንትና ቢሄድ እንትና ይመጣል። በቃ ኸላስ መለመን አያስፈልግም። ግን ከአንድ ሰው ጋር መስራት ደግሞ ጥሩ ነው። ስትመርጡ ጥሩ ሰው አብራችሁ የሚቀጥል ሰው አብራችሁ የሚሆን ሰው ምረጡ። ከዛ ውጭ ግን የሆነ ሰው ስለሄደ ካለሱ መኖር አልችልም፣ ህይወቴ ባዶ ሆነ፣ ገሃነብ ሆነ ምናምን እያላችሁ የምታለቃቅሱ ሰዎች ከፍቅር ከሄሉ ምናምን ተማሩ። ፍቅር ይሄ ነው። ያት ልጅ ወልዳ ስንት መከራ ስንት ስቃይታ ያን ሁሉ ትችት አልፋ ያት አሁን እንዴት እንዳማረባትና አንዳንዴ እራሳችሁን ጥብቅ ስታረጉ ማለት ነው በቃ ማንም እግር ላይ አትወድቁም። እና የኔ ቆንጆ የኔ ቸኮላታ ሀፒ በርዝዳይ መልካም ቀን